ጤና ይስጥልኝ ተመልካቾቻችን፣ የተለያዩ መረጃዎች ደርሰውናል። በላይ በቀለ ነኝ። ዓለም አቀፉ የሰብአዊ መብት ተሟጋች ቡድን አምነስቲ ኢንተርናሽናል የሀገሮችን የሰብአዊ መብት አያያዝ የሚገመግምበትን ዓመታዊ ሪፖርት ይፋ አድርጓል። በ2025 የ144 ሀገሮች የሰብአዊ ጉዳዮች በገመገመው በዚህ ሪፖርት በኢትዮጵያም ደርሰዋል ያላቸውን ችግሮች ዘርዝሮ ያቀረበ ሲሆን በኮሪደር ልማት ስለተፈናቀሉ፣ ሰላማዊ የመሰብሰብ ነጻነት ተከልክለው ስለታሰሩ፣ ሐሳብን የመግለጽ ነጻነት ስለተነፈጉ ጋዜጠኞችና ሌሎችንም ዳሷል። በዋናነት አዲስ አበባን ጨምሮ በ60 ከተሞች በኮሪደር ልማት ስም ዜጎች በቂ የመዘጋጃ ጊዜ ሳይሰጣቸው ድንገት በኃይል ለቀው እንዲወጡ መደረጋቸውን ገልጧል። ምንም አይነት ውይይትም ሆነ ምክክር ሳይካሄድ በ72 ሰዓታት ብቻ ለቀው እንዲወጡ መደረጋቸውን፣ አንወጣም ያሉ ነዋሪዎችም በመንግሥት ባለሥልጣናት ትንኮሳና መንገላታት እንደደረሰባቸው ሪፖርት ስለማድረጋቸው አመልክቷል። ሌሎች ሚሊዮኖችም ከዛሬ ነገ እንነሳለን በሚል ስጋት እየኖሩ ናቸው ብሏል። ዜጎችን ከመኖሪያቸው የማስነሳቱ ተግባር በቂ የቤት አቅርቦት ወይም ካሳ፣ የትምህርትና የፍትህ መረጋገጥን ያላካተተ ነው ብሏል። ሐሳብን በነፃ የመግለጽ መብትን በተመለከተ ጋዜጠኞችና ሌሎች የመገናኛ ብዙሃን ሰራተኞችን በዘፈቀደ የማሰር እንቅስቃሴ መኖሩን አመልክቷል። በተለያየ ጊዜ ጋዜጠኞች ፊታቸውን በሸፈኑ ሰዎች ታፍነው እየተወሰዱ ለ12 ቀናት ያህል ያሉበት ሳይታወቅ መታሰራቸውን ጠቅሷል። ለአብነትም አንዱዓለም ሲሳይ፣ ውድነህ ዘነበ፣ ተስፋለም ወልደየስ፣ ዮናስ አማረና የአብዱል ሰመድ መሐመድን መታሰር በስም ዘርዝሮ አስቀምጧል። በመሰብሰብ ነጻነት ዝርዝር ውስጥ ከደሞዝ ጥያቄ ጋር በተያያዘ በመላው ሀገሪቱ በተካሄደ የሥራ ማቆም አድማ 140 ያህል የሕክምና ባለሙያዎች መታሰራቸውን ገልጧል። መንግሥት ሐኪሞቹ ላቀረቡት ጥያቄ በቂ ምላሽ አልሰጠም ሲልም አክሏል። አድማ በተደረገበት ጊዜ የሐኪሞች ወርሃዊ ደሞዝ $60 በኢትዮጵያም 3978 ብር መሆኑንም አንስቷል። በሀገሪቱ የተፈጸሙ የጅምላ ግድያዎችን ለመዳኘት የተቋቋመው የሽግግር ፍትህ ሂደት እስካሁን በቂ ምላሽ እንዳልሰጠና አሁንም ድረስ በትግራይ ጦርነት ጊዜ ለተፈጸመ የጦር ወንጀል ተጠያቂ የሆነ አካል አለመኖሩን አንስቷል። ተመሳሳይ ወንጀሎች በአማራና ኦሮሚያ ክልሎች በቀጠሉ ግጭቶች እየተፈጸሙ ናቸው ብሏል። በአጠቃላይ አምነስቲ ባወጣው በዚህ ሪፖርት ላይ የኢትዮጵያ መንግሥት እስካሁን የሰጠው ምላሽ የለም። ያም ሆኖ አምነስቲ አማራና ትግራይ በሚወዛገቡባቸው አካባቢዎች የሚኖሩ የትግራይ ተወላጆች መታወቂያ እንዳያገኙና ያለ ፈቃድ ጉዞ እንዳያደርጉ ተከልክለዋል በማለት ላቀረበው ክስ የወልቃይት ጠገዴ ሰቲት ሁመራ ዞን ምክትል አስተዳዳሪ ኮሎኔል ደመቀ ዘውዱ ከእውነት የራቀ ሲሉ ውድቅ አድርገዋል። በቤንሻንጉል መተከል ዞን ዋና ከተማ ግልገል በለስ ማንነታቸው ያልታወቀ ታጣቂዎች በአንድ ማረሚያ ቤት በፈጸሙት ጥቃት በጥቂቱ 7 ሰዎች መገደላቸው ተነገረ። ቢቢሲ ነዋሪዎችና የፓርላማ አባል ዶክተር መብራቱ ዓለሙን ጠቅሰው ባሰራጨው ዘገባ ታጣቂዎቹ ማረሚያ ቤቱን አርብ ንጋት ላይ ሰብረው ለመግባት በሞከሩበት ጊዜ ነው ጥቃት የተፈጸመው ብሏል። ታጣቂዎቹ ግልገል በለስ ከተማን ከበው ከፍተኛ ጥቃት ከፍተዋል የሚሉት ዶክተር መብራቱ ኢላማቸው ግን በከተማው የሚገኘውን ማረሚያ ቤት መቆጣጠር እንደነበር አመልክተዋል። ጥቃት ፈጻሚዎቹ የጉምዝ ታጣቂ መሆናቸውንም ያነሳሉ። ከጉምዝ ተመላሾች ውስጥ ያልተስማሙ በሰላም አንመለስም ብለው ካመፁ መካከል እንደሆኑ መረጃ እንዳላቸው ገልጸዋል። የተገደሉት ደግሞ በአጋጣሚ በአካባቢው ሥራ ላይ የነበሩ የቄራ ተቋም አባላት ወይም ሰራተኞች ናቸው ብለዋል ዶክተር መብራቱ። በተኩስ ልውውጡ ከታጣቂዎቹም በኩል 2 መገደላቸውን ጠቅሰዋል። በሌሎች የክልሉ አካባቢዎች ባለፉት 10 ቀናት የተለያዩ ጥቃቶች በሸኔና በጉምዝ ታጣቂዎች ተፈጽመው ንጹሐን መሞታቸውን አክለዋል የፓርላማ አባሉ። ስለ ጉዳዩ ለመጠየቅ ቢቢሲ የክልሉም ሆነ የመተከል ዞን አስተዳደር ኃላፊዎችን ለማግኘት ያደረገው ተደጋጋሚ ሙከራ እንዳልተሳካ ገልጧል።
በኢራንና አሜሪካ መካከል ዛሬ በፓኪስታን ንግግር እንደሚካሄድ ሲነገር የኢራን ውጭ ጉዳይ ሚኒስቴር ግን ከአሜሪካ ጋር ሊካሄድ የታቀደ ቀጥተኛ ንግግር የለም ሲል መግለጫ አውጥቷል። ውጭ ጉዳይ ሚኒስትሩ አባስ አራክቺ ወደ ፓኪስታን የተጓዙት ከሀገሪቱ ባለሥልጣናት ጋር ለመነጋገር እንደሆነ አመልክቷል። የአሜሪካ ባለሥልጣናት ግን የሀገሪቱ ልዑካን ቡድን ወደ ፓኪስታን የሚጓዘው ኢራኖች የሚሉትን ለመስማት ነው በማለት ንግግር እንደሚካሄድ ገልጸዋል። በሁለቱ ሀገሮች መካከል የተደረሰው ተኩስ አቁም በባህር ክልሏም አሜሪካ በጣለችው እገዳ መጣሱን ቴሄራን ስትገልጽ፣ ዋሽንግተን በበኩሏ ኢራን ሆርሙዝን በመዝጋት በስምምነቱ የገባችውን ቃል አላከበረችም እያለች ነው። አሁንም ቢሆን የኢራን ባለሥልጣናት አሜሪካም በወደቦቻቸው የጣለችውን እገዳ ካላነሳች የሆርሙዝ መተላለፊያን በምንም ሁኔታ እንደማይከፍቱ አስጠንቅቀዋል። የአሜሪካ መከላከያ ሚኒስትር ፒት ሄግሴት ኢራን በሆርሙዝ መተላለፊያ ፈንጂዎችን ለማጥመድ እንዳትሞክር ሲያስጠነቅቁ፣ አሜሪካም ወደ ኢራን ወደቦች የሚደረግ የመርከብ ጉዞ ላይ የጣለችውን ክልከላ በሚገባ እያስፈጸመች ነው ብለዋል። እስከ ዛሬ ጠዋት በአጠቃላይ 34 መርከቦች እንዲመለሱ መደረጋቸውን አመልክተዋል። ከአሜሪካ ፈቃድ ውጪ ምንም አይነት መርከብ በሆርሙዝ በኩል አያልፍም፣ ለማለፍ ከሞከረ አስፈላጊውን እርምጃ እንወስዳለን ብለዋል። በሌላ ዜና የአውሮፓ ህብረት የውጭ ጉዳይ ፖሊሲ ኃላፊ የኒኩሌር ባለሙያዎች በኢራን የሰላም ድርድር ውስጥ ካልተሳተፉ ከቴሄራን የሚሰነዘሩ ማስፈራሪያዎች የበለጠ አደገኛ እንደሚሆኑ ገልጸዋል። ካጃ ካላስ በቆጵሮስ የአውሮፓ ህብረት መሪዎች ጉባኤ ላይ ባካሄዱት ንግግር ማንኛውም ስምምነት ከዚህ በፊት ከተደረጉት ደካማ የመሆን አደጋም አለው ብለዋል። ኢራን ከአሜሪካና አውሮፓ ሀገራት ጋር እንደ ፈረንጆቹ አቆጣጠር በ2015 የተፈራረመችው ስምምነትን የተቃወሙት ትራምፕ ሀገራቸውን ማስወጣታቸው ይታወሳል። በሌላ ዜናም የቬንዙዌላ የቀድሞ ፕሬዝዳንት ኒኮላስ ማዱሮ በተያዙበት ዘመቻ የተካፈለ አንድ የአሜሪካ ልዩ ኃይል አባል ተይዞ መታሰሩ ተነገረ። ጋነን ኬን ቫንዳይክ የተባለው ይኸው ወታደር ማዱሮ በጥር ወር ይያዛሉ በሚል ተወራርዶ ያላግባብ $400,000 ትርፍ አግኝቷል ተብሎ ነው ተይዞ ክስ የተመሰረተበት። ቫንዳይክ በዘመቻው ሂደት ያገኘውን የሚስጥር መረጃ በመጠቀም ውርርዱን እንዳሸነፈና ይህም ከባድ ወንጀል ስለመሆኑ ተመልክቷል። ለቁማሩ $32,000 እንዳስያዘና ማዱሮ ጥር ውስጥ በቁጥጥር ስር እንደሚውሉ ከሚስጥር መረጃው በመነሳት መወራረዱን ባለሥልጣናት ገልጸዋል።